የእግዚአብሔር ሰላምና ጸጋ ይብዛላችሁ የተወደዳችሁና የተከበራችሁ ውዴ በቴሌግራም እንዲሁም ደግሞ በዚህ መስመርም ላይ ያላችሁ እንዲሁም ደግሞ ከኛ ውጪም ይሄ ፕሮግራም ሼር ሲደረግ የምትሰሙ እንኳን በጉጉት ስንጠብቅ የነበረውን የዛሬውን ቀን በሰላም አደረሰን። በጣም ሰፊ ጊዜ ወስደን ይህን ደብዳቤን እንማራለን። ውድ ተማሪዎች መርሳት የሌለባቸው ነገር ሮሜ መጽሐፍን ለማጥናት ስንጀምር አብሮ ሊዘልቁ የሚችሉ 6 ጥያቄዎች አሉ። እነዚህን 6 ጥያቄዎችን ከቻላችሁ ጽፋችሁ ያዙ። አንደኛው ጸሐፊ ማን ነው? ይህን ደብዳቤን የጻፈው ሰው ማን ነው? ሁለተኛ ለማን ነው የተጻፈው? ተደራሲያኖች እነማን ናቸው? አንደኛው ደራሲ ማን ነው? ጸሐፊ ማን ነው? ሁለተኛ ተቀባዮች ለማን ነው የተጻፈው? ተቀባዮቹ እነማን ናቸው? ተደራሲያኖች እነማን ናቸው? ሶስተኛ መቼ ተጻፈ? ጊዜ ማለት ነው። መቼ ነው የተጻፈው? ስንት ዓመተ ምህረት ነው የተጻፈው? አራተኛ ጸሐፊው ይህን ደብዳቤ ሲጽፍ የት ሆኖ ነው የጻፈው? የት ነበር? አምስተኛ ዋና ዓላማው ምንድነው? ሜን ፐርፐሱ ምንድነው የዚህ ደብዳቤ? ስድስተኛ በታሪክ ውስጥ መልእክቱ ምን ለውጥ አመጣ? እነዚህን 6 ጥያቄዎችን ማወቅ ከቻለን ሮሜ መልእክትንም ይሁን ቀጥለን የምንማረውን ሌሎቹን ደብዳቤዎችን ሳንቸገር ልንማርና ልናውቅ እንችላለን ማለት ነው።